ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ጠዋት ላይ ነው ኤርሜላ ቪዲዮ ሰርቼላት ነበረ። ኤርሜላ ሩታ ጣለችው፣ አንቺ አነሳሽው አልኳት። ዛሬ ግን እውነትም ኤርሜላ ሩታ ጣላልሻለች፣ አንቺ አንሺው። ሁለተኛ ነገር፣ ሶስተኛ ነገር ደግሞ ሩታ በጣም ባለጌ ነሽ፣ በጣም ዝቃጫም፣ በጣም ባለጌ ሰደነሽ። ወንድ ልጅን በእንደዚህ አይነት ፕራንክ ነው ያልሽው። እንደዚህ አይነት ፕራንክ በአፍንጫችን ይውጣ። ይሄ መግማማት ይባላል። ለማንኛውም ከነዚህ ቲሸርት የማይቀይር ጥንብ ጋር ስትመጪ ራስሽ ትጠነቢያለሽ። የሞልዊያ አናት የመሰሉ ቆሻሾች ልጆች ማለት ነው። ሁለተኛ ነገር ደግሞ ዘቀጥሽ፣ ሩታ ወረርሽ። ኦዲየንስ ነው ያልሽው። ይህን የኦዲየንስ ክብር ቢቀርብኝ ይሻላል፣ የኦዲየንስ እውነት። ለማንኛውም ኤርሜላ አብርሽን ጥለዋለች። እንግዲህ ያሹ ወንድማችን አንስተሽ ተንከባከቤንን የፍቅር መምህር ትቃጠል እሷ እያየች እረፍ። ሄርሜልዬ እንግዲህ የፍቅር መምህር የፍቅር ዶክተር እንግዲህ የፍቅር ሐኪም እየተባለች ነው ማለት ነው። እሙዬ ልጅ ይውጣልሽ ብዬሻለሁ የኔ ውድ የኔ መልካም እህት ማለት ነው። እኔ እና አንቺ ብንገናኝ በጣም እንስማማ ነበር ማለት ነው እና አዎ መግማማት ነው እንዳልሽውም ማለት ነው። እንግዲህ እንደሰማችኋት ነው። ሙን በጣም ይገርማል። በጣም እኔ ማለት በቃ ንግግሯ ኮንፊደንስ አላት። ገባችሁ አይደለ? ስለዚህ ትክክል ብለሻል ሄርሜልዬ። እንግዲህ ከአብርሃም ጎን ሆነሽ እንግዲህ አብርሃም ታደሰን ተንከባከብልን፣ የጋሽዬን ጀግና ማለት ነው። በነገራችን ላይ አብርሃም ታደሰ ለአንቺ ሲበዛብሽ ነው ሩታ ማለት ነው። ስለዚህ አንቺ አሁን ላይ በጣም አበዛሽው። በጣም ተግማማሽ ማለት ነው። በተለይ እነዚህ ልጆች ጋር ስትመጪ በጣም እየተግማማሽ ነው። እኔ ግን በጣም አዘንኩኝ። ያዘንኩበት መንገድ ምን መሰላቸው? ከማንኛውም ሰው እኮ አልተሻለችም። እሷን እኮ የሚያዋትኝ በቃ አለ አይደለ ከሌላው ሴት ተሽላ ወይንም ደግሞ እንዴት ነው ደግሞ ግን እሷ የሚንተከተከው ሲናገሯት፣ እኔ ብቻ ልናገር ነው የምትለው። እኔ ብቻ በቃ አለቃ ነኝ፣ እኔ ብቻ በቃ ለወደንሶች መቼ ነው ክብር ያለሽ አንቺ? ለሰው ክብር የለሽም፣ ለወደንስ ክብር የለሽም፣ ለፋሚሊዎች ክብር የለሽም። ይሄ ነው እንዲህ ክብር? ይሄ ነው እንዲህ ክብር? መቼ ክብር ያለው ቪዲዮ ሰርተሽላቸው አውቃሽ ነው? ለፋሚሊ አንድ ቀን ፋሚሊን ይሄንን ወደንስሽን አንገት የሚያስደፋ በጎችሽን አንገት የሚያስደፋ ነው ቪዲዮ ነበር ስትሰሪ የነበረ ስትለቀ የነበረ። እስኪ እናምጣ፣ እስኪ ሌላ ቪዲዮ እስኪ እናምጣ። ዛሬ ላይ ተቀየረውብሻል ብዙዎቹ። በዚህ ልክ አብርሃም ታደሰን ይህ አይገባው፣ በዚህ ልክ ይህ አይገባው። እሱ ነው እኮ ወደ በጎቹ። አንቺ ላይ ትናቀሽ ነበረ። አናቀሽም እኮ እኔ ይችል መሰሪ ናትኝ። በጤናው አይደለም እንደ እባብ የምትስለከለከው። ሄርሜልዬን የፍቅር ዶክተሯን የፍቅር ማናጀሯን ተዋትኝ። ያፍቅራት ይውደድበት፣ እሷም ትውደደው ታፍቅረው ብዬ ነበረ። ዝናብ ጥሎ ጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ አንቀላፋል፣ ፍቅር የያዘው ሰው ሲሄድ አንቀላፋል። ደመቁ ደመቁ ትላለች እናቷ፣ አሞራ ግጧታል ከነቅንጭላቷ፣ አሞራ ወስዷታል ከነቅንጭላቷ ብያችሁ ነበረ ከዚህ በፊት ማለት ነው። ልንገራችሁ የባቄላ አበባ የመሰለው ጥርሷ ሄርሜላ ቆንጆቱ አሁንም ትናገረው እሷ ብያችሁ ነበረ። ስለዚህ ዶክተር ናት፣ ማናጀር ናት፣ የፍቅር ማናጀር፣ የፍቅር ዶክተር፣ የፍቅር ሐኪም ናት እሷ። አሁን ላይ ለአብርሃም ታደሰ ዶክተር ነች እሷ። ልንገራችሁ ትንከባከበዋለች። ሩታ እኮ ገፍትራው ጥለዋለች እኮ አብርሃምን ገፍትራዋለች፣ ጥለዋለች። ከጣለችበት እናነሳችሁ ሄርሜልጌ ይቺ ጀግና ሴት ማለት ነው። ገባችሁ? የሄርሜላን እናት ብቅ በይ በሏት፣ የአብርሃምን እናት ብቅ በይ በሏት። ይህን ጠይም ቆንጆ ማኑ ለጃላት? ይችን ጠይም ቆንጆ ማናም ጭልናላት? ይችን ጠይም ቆንጆ ማኑ ለጃላት እንላት። ስለዚህ እኛ ተናግረናል እኮ ተናግረናል። አባይ ወደ ማዶ ሽምብራ ዘርቼ ውሾች በሉታሉኝ መሻገሪያ ጥቼ፣ በጎች በሉታሉኝ መሻገሪያ ጥቼ። በጎቹ ወደ ገደል ገቡ፣ ታው እንኳ ሲሏቸው መቼን ይሰማሉ? ታው እንኳ ሲሏቸው መቼን ይሰማሉ? እንደው ሲመክሯቸው መቼን ይሰማሉ? ይኸው አይተናቸው ወደ ገደል ገቡ። ምንም ምርት አይደላችሁ እናንተ ግርዶች ናችሁ። እየነገርኳችሁ አስረግጬ ነው የምነግራችሁ። አስፈላጊ ከሆነ ሌላ ቪዲዮ አመጣለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። በዚህ አጋጣሚ ማለት ነው ምን ልላችሁ ፈልጌ መሰላችሁ? በጣም ያሳዝናል። እንግዲህ ደመቁን እያያችኋት ነው።
ሄርሜልዬ ደግሞ የፍቅር ማናጀር ሐኪም ዶክተር ብለናታል በዚህ አጋጣሚና እንወዳችኋለን፣ እናከብራችኋለን። ስለ እንግዲህ መጥቻለሁኝ። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ። ብዙዎቹ ጎጃም ለሰብስክራይብ ብለሽ ነው እንደዚህ የምትሆኑ። እነሱ ተመካክረው ድራማ ነው እየሰሩ። ድራማም ሆነ ድራማም አልሆነ እኔ በሚመጣው ቪዲዮ ነው ሀሳብ አስተያየት የምሰጠው። እናንተ ታይ ብላችሁኝ አልተውም፣ እናንተ አድርጊ ብላችሁኝ አላደርግም። እኔ በራሴ ነው የምሄደው፣ ማወራውን በራሴ ነው፣ የምጓዘውን በራሴ መንገድ ነው። ለምክራችሁ አመሰግናለሁ። ገባችሁ? በጎቹ ከኔ ቤት ደግሞ የእንጨጭ ልጆች እንጨጮች ማለት ነው። ኮቢሊንክሳችሁ ተንጫጫ። የሩታ ዳይበሮች፣ የደመቁ ዳይበሮች ኮቢሊንክሳችሁ ተንጫጫ፣ ዳይበራችሁ ተንጫጫ። ጥሩ ነው ብላችሁ ታስባለ? በሚመጣው ቪዲዮ ነው ሀሳብ የምሰጠው። በተለቀቀው ቪዲዮ አልጨምርበትም፣ አልቀንስበትም። ገባችሁ? እኔ ጫውና ቀመም እኮ አላደርግም። ታቆኛላችሁ። የጎጃም ሚዲያ በተለቀቀው ቪዲዮ ሀሳብ የምሰጠው ፏ ብትን አድርጌ። ስለዚህ አሁን ላይ ረክሳችኋል። ወረዲ ሩታ ብቻ ሳትሆን ደመቁ ብቻ ሳትሆን የረከሰችው ሙሉ ወደንሱ ረክሷል፣ ልንገራችሁ። ስለዚህ ሄርሜልዬ አብርሃምን ተንከባከቢው። በእኔ ቤት 4,000 ብር ተሰብስቧል ሪያል። በመሲ ቤት ደግሞ ፕሮፋይሏን ምናልባት አስቀምጠላችኋለሁኝ 15,000 ሪያል ተዋቷል። ለእነ አብርሃም ግልጽ እናደርግላችሁ ብለን ነው። ለእነ አብርሃምና ለሄርሜላ በቴሌግራም ጉርብ ነው ተዋቷል። ኢንሻአላህ ሰመርሳቸዋል። ወደ ቱርክ ሀገር ሄደው ትንሽ እንዲዝናኑ እናደርጋለን፣ ወይንም ደግሞ ወደ ካናዳ እነሱ በፈለጉበት በቃ። ስለዚህ ሄርሜልዬ እንደውላለን፣ ገንዘቡን እናስገባለን ኢንሻአላህ ባላ ፍቃድ። ይሄ ነው እንግዲህ ያለው ነገር። ይሄን አይደለም የምትፈልጉት፣ ይሄንን አይደል ንገሪና ናችሁት ስትለፈልፉ የነበረው። እኛ እንደናንተ አይደለም። በቃ ይሄ ነው ያለው ነገር ማለት ነው። እንደናንተ እንደ በጎቹ ተቀብዬ ሰውን ገንዘብ የምበላ ሰው ወይንም ደግሞ ማካብት ማስቀምጥ ሰው አይደለም። ስለዚህ አሁን ገንዘቡን አስገባለሁ በትትና ማለት ነው። አብርሃም ከጎንን እኛቶች አለን። እስኪ ቀን ቁጠሩ፣ መቼ ነው መባቻ? አብርሃም ታደሰ የጋሽዬ ጀግና፣ ሽንጡ የሚመስለው የዝናር ማንገቻ። አይውዛ ማዶ ነብር ይጓጉራል፣ የጋሽዬ ጀግና ገሎ ይፎክራል። አብርሃም ታደሰ ገሎ ይፎክራል። ስለዚህ የባህር ዳሩን ሳቢው ገመዱን ይባላል አይደል እንዴ? መቼም መልሱ ለእናንተ ነው። አይ ደንቆሮቹ እንኳ አያውቁትም፣ እነዚህ በጎቹ አያውቁትም፣ ብነግራቸውም አያውቁትም። እኔ እኮ ግርም ይለኛል እኮ ወይ አለመታደል ወይ አለመማር፣ አገዳ ለአገዳ ቁረን ለቁረን እኮ ነው የእናንተ ነገር እኮ። ይሄ እኮ ነው። እንደው አንድ ቪዲዮ ላምጣላችሁና ላሰማችሁ። የዚህ ልጅ ቪዲዮ አምጥቼ እንደው ላሰማችሁ መሰለኝ። እኔስ እንደው ገርሞኝ። ይሄ አንድ ኢትዮጵያ ላይ ሆኖ የሚፈተፍት አለ። የደመቁ ወደንስ ነበርና የደመቁ በግ የወንድ በግ ነው። በጣም ያናደደኝ ነበር እስከዛሬ ድረስ ነው። ዛሬ በጣም ተሰምቶት ስለ አብርሃም ሲፈተፍት አየሁት። በጣም ተሰምቶት በቃ ስለ አብርሃም በቃ ተናዶ ተገለበጠ። ብዙ ሰው ተገልብጠዋል ዛሬ በነገራችን ላይ ማለት ነው። እና ደመቁ ረክሰሻል። በተለይ ደግሞ እነዚህ ልብስ የማይቀይሩ ልጆች ስትመጡ ሄርሜልዬ ባይዘው እነሱ ጋር ባትመጪ የተሻለ ነው። እውነቴን እንደምነግርሽ። ምክንያቱም አንቺ መልክሽ ቆንጆ ነው፣ አለባበስሽ፣ ጽዳትሽ ቆንጆ ነው። ይናገራል። ጽዳትሽ። አይ ሶሻል ሚዲያ ይሄንን ነው የሚፈልገው። ቆሽሽሽ ምናምን ከመጣሽ አይፈልግሽም። ለምን ሽር ማለት አለብሽ። ወደ ሚዲያ ስትመጡ ለባብሳችሁ ዝንጥ ማለት አለባችሁ፣ ማማር አለባችሁ። በቃ የሌለ ውበት ማምጣት አለባችሁ እንጂ እንደዚች 4 ኪሎ 3 ኪሎ ኩርኩም እየተቀባችሁ ብትመጡ 3 ኪሎ ሮጅ እየተቀባችሁ ብትመጡ ጋይስ ማን ይሰማችኋል? ደመቁን የመጣችበትን እናውቃለን እኮ፣ እንዴት እንደነበረች እናውቃለን እኮ። ሄርሜልዬ ይመችሽ የኔ ማር፣ የፍቅር ማናጀር። አደራሽን አብርሃምን እንግዲህ ብድግ አድርገሽ ከወደቀበት አንስተሽ ተንከባከቢልን ብሊስ። እንወድሻለን፣ እናከብርሻለን፣ ከጎንሽ ነን። ነገም ዛሬም ጥግ ድረስ እንሄዳለን። አብርሃም ታደሰ የጋሽዬ ጀግና፣ ጥግ ድረስ አብረን እንሄዳለን። አይዞክ አብሽር፣ ምንም አትሆኑ። ይቺ መሰሪ እንደ ባብ ተስለክልካ ገብታ ከቤተሰቦቿ ጋር ይኸው የምታደርገውን ይቺ መሰሪ ወደቀ። ዛሬ ግን ነጥቧ ወደቀ። በቃ መሰሪ እኮ ናት። እኔ እኮ ጥኩ ያለው ይቺ መሰሪ የሆነ ነገር ልጁን እንዳታረገው
ይቺ ባብ እየተስለከለከች የምትገባው እሱን ለመጉዳት ብላ ነው ብዬ ነበርኩ። ከዚህ በፊት ተናግሬ ነበረ። ሩታ ሰውን ጠቅማለች። ሩታ እኮ ህዝብን እኮ ነው የጠቀመችው። ሩታ እኮ ሰውን ይዛ ተለውጣለች። ቆረቆንዳውላ አነጋገር እንኳን ለዛ የላችሁም። አንቺዬ እናስ እኮ ናቸው እንደሚሉት ማንን የጠቀመችው? ህዝብ ከእሷ ምንድን ነው የሚማረው? ባልን መማታት፣ ባልን ማንቋሸሽ፣ ባለቤት ያሉትን ሰው ማንቋሸሽ፣ መግረፍ፣ ማሳሰር፣ ማስፈታት ጓዝ ነው እንዴ? አብርሃም ታደሰ መርካቶ ገዝታ ያሞራችሁ ጓዝ ነው እንዴ? መርካቶ ገዝታ ያሞራችሁ ጓዝ ነው እንዴ? አብርሃም ታደሰ ነው ቁታጀራ ያስቀመጠችው የከፈተችው ሱቅ ነው። ስትፈልጉ ሰደው ስትፈልግ አምጣው የምትለው ጓዝ ነው እንዴ? አረ እንደው ባክሽ የትንቢ እንደው ለምለም እንደው በዚህ ታይም ላይ ባክሽ ሂጂበት። ምነው አንቺ ያልሆነው ከሆነ ብለሽ ታወሪ ያልነበር እንዴ? ያልተበላውን ተበላ ብለሽ ታወሪያለሽ። እንደው በዚች ሽንት ጨርቅ ሂጂባት እስኪ፣ በዚች ዳይበር ሂጂባት እንጂ ትንሽ እንዴ ዝም አልሽሳ። ያንቺ የሆኑ ጊዜና እንደው አንቺ እኮ ነሽ በትበበት ያደረግሽብን ሚዲያውን። አንቺ እኮ ነሽ አመተሽ ጥረሽ እንደዚህ በትበበት ያደረግሽብን። አብርሃም እኮ ዝም ብሎ በራሱ ቢቀጥል እኮ ጥሩ ነበር እኮ። ይችን ይዞ መጥቶ ይችን ዳይበር ይዞ መጥቶ ይኸው እሱ ምዳውን አየ። በግድ ሚስት አድርግ ተብሎ በግድ ያዝ ተብሎ ተስለክልካ ልሳምክ ባሌ ነው እቹቹቹቹ እያለች አሻንጉሊት አቅፋ መጣ። ይኸው አሻንጉሊት ሊያስታርቀን ነው እያለ ገብታ እሺ ብሎ እሱ ግን ቅቡልነት የለውም፣ አልተቀበላትም። ቅቡልነት የለውም። ውስጡ ደስተኛ አይደለም፣ ደስተኛ አይደለም። አልተቀበላትም። ተምርሽ ነው አላት እኮ ተውነትሽ ነው ወይ ታንጀትሽ ነው ወይ አላት። ስለዚህ እንግዲህ ይህን ይመስላል ቪዲዮ። ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡ።